ሰው ከአውሬ እንዴት ከፍቶ በአንድ ጊዜ ሄዶ አንድ ቤተሰብ 8 ቤተሰብ አርዶ ጥሎ ይሄዳል? እንዴ ሰው ጅቦቼን አረጉ እንዴ? እቤት ውስጥ ታላቅ ወንድም ለታናሽ ወንድም አውሬ የሆነበት ቤት አለ። የምታውቁት ነው። ታናሽ ወንድም ለታላቅ ወንድም መከራ የሆነበት ቤት አለ። በቃ ምን ይሻላል አንቄ ልግደለው እስኪባል ድረስ። ባካችሁ ግድ የላችሁም፣ ከእግዚአብሔር ጋር እንኖር። ግድ የላችሁም። እግዚአብሔር ካንተ ጋር ሆነ ለሚስትህ ሁሉ ቀን ሙሽራዋ ነው። እግዚአብሔር ካንቺ ጋር ሆነ ለባለቤትሽ ሁሉ ጊዜ ክብር ነሽ። እግዚአብሔር ከኛ ጋር ሆነ ለጎረቤቶቻችን ሁሉ ጊዜ ድንቅ ነን። ልክ ቁልቁለቱን ወረድ ስትል ይደውሉ አትመጣም እንዴ? ከዛ ልክ ወደ 22 ትሄድና የተነጠፈ ፍራሽ ላይ ቁጭ ብለህ ጫት ምንበላ ችግር ውስጥ ነው ያለው። ትቀልዳለህ። እኔ ጥላኝና እውነቱን ተቀበል። የባላችሁን ጉዳይ ጎረቤት ሰብስባችሁ ዘመዶቻችሁ ሰብስባችሁ አትዘርጉት። የሚስታችሁን ችግር ጎረቤት ሰብስበ ዘመድ ሰብስበ አትዘርጋው። እግዚአብሔር ፊት ነውና ዘርጋው። የልጆችና ጸባይ ተቀይሯል ይሻላል ነው። የልጆች አባት ለኔ ለሽምግልና 5 ሰንጋ ያለው ሰውዬ ዛሬ አልይሽ ብሎኛል። ስለዚህ ባለ ጸባይ ተቀይሯል። አረ በተኛበት ለክሳም እንዳለው እንደታውና አውቃለሁ ብለሽ ለሰፈር ከምትዘረጊ እግዚአብሔር ፊት አምጪና አውሪው። አንተ ሻርፕ የለበስከው ወንድ ልጅ በስመ አብ ወወልድ መንፈስ ቅዱስ አሃዱ አምላክ አሜን። ይሄ ስም ነው ይህንን ሰማይ የተሸከሙ። ይሄ ስም ነው ምድርን ያጸናው። ይሄ ስም ነው እኛን የፈጠረን። ስለዚህ የሥላሴ ስም ሲጠራ መስቀል ኃይላችን ነው። ምን አይገርምም? ሌሊቱ መንጋቱ ሌሎች አልጋ ላይ ቀርተዋል እኮ እንደ ሌሎቹ እኮ አሟቸው ብቻ እኮ ተቸግረው እኮ አይደለም ተጭኗቸው የለበሱት ብርድ ልብስ ድንጋይ ሆኖባቸው አልተነሱም እኮ እንዴ። ገና በዚህ በጠዋት ይሄኔ 6 ጆሮ ያለው ጀበና የከበቡ ሰዎች አሉ እኮ። ትቀልዳላችሁ እንዴ? ከነጋላችሁ ልጆቻችሁን በሰላም ትምህርት ቤት ከሸኛችሁ እግሮቻችሁ ወደ እግዚአብሔር ቤት ከመጣ ምን ትሰራላችሁ? ጥግ ላይ ሰብሰብ ብለን አገልግለን አመስግነን ደግሞ ዛሬ የሰጠኸኝ አምላኬ ሆይ የነገን አደራ ዛሬን አይኔን ገለጥክ። የነገን አደራ ታሪክ ወይንም ትዝታ ከመሆን የኛ ወገኖች እኮ ትዝታ ሆነዋል እኮ። የኮተቤ ህዝብ ያው ማገልገል እግዚአብሔር ከሰጠኝ እድል አንዱ ይሄ ነውና እንደ ቤተሰብ እንደ አባቶችን እንደ አባት ስለማይ እናቶችን እንደ እናት ስለማይ ወጣቶችን እንደ ወንድሞቼ እንደ እህቶቼ ስለማይ ነው ድምጼን ጎላ አድርጌ የምናገረው እንጂ ይሄን ያክልም ሌላ ቦታ በድፍረት አልናገርም። እንግዲህ ብዙ አመት ሆነን 4 አመት ኮሮና የሚባለው ሊደፋኝ ሊገለኝ ሲያንቀኝ በኪዳነ ምሕረት ምልጃ ከዳንኩ በኋላ ነው እዚያው ወደ ምሕረት ላይ መመላለስ የጀመርኩት እና ስመጣ እዚህ የሆነ የሚያሳርፍ ነገር አለ። እዚህ ቆማችሁ መድኃኒዓለምን ታያላችሁ፣ ላይ መድኃኒዓለምን ሆናችሁ ኪዳነ ምሕረትን ታያላችሁ። ይሄ ሁሌ እነግራችኋለሁ። እግዚአብሔር ለእናንተ ለእረፍት የሰጣችሁ ቦታ ነው። ቀድሞ ያዘጋጀላችሁ ቦታ ነው እና ቦታችሁን ማክበር የሰፈርን ታቦት ማክበር መከበር ነው። አሁንም በኋላ ያላችሁ ሰዎች ትቀራላችሁ። በዛ በኩል ያሉት መተዋል። እድሜና ጤና ይስጥልን። እኔ በደለኛው ስናገር እንደሰማችሁ የዛሬዋ ቀን እቺ ቀን እንደዚህ ፀሐይዋ ወጣ ላያችሁ ላይ እንዳረፈች ወላዲተ አምላክ በምልጃዋ ጸሎታችሁን የምትሰማበት ቀን ያደርግላችሁ። አዎ እንትን ነው ሪስፔክሽን እንትን ነው የኦርቶዶክሳዊ ምዕመናን ይላችሁ
ጤና ሆናችሁ እግራችሁ እየተራመደ ሳምባችሁ እየተነፈሰ አይናችሁ እያየ ቤተ ክርስቲያን ካልመጣችሁ ይህችን ሀገር በስምምነት እንደሸጣችሁ አትቆጠሯት። ልብ ብላችሁ ስሙኝ። እሁድ ጠዋት መጣችሁ ማታስቀድሱ ሰዎች፣ እሁድ ጠዋት ቅሪላ የምታለፋ ኳስ እጫወታለሁ እያልክ መንገድ አስፓልት ዘግተ ዘጥ የምትለው ሰውዬ ማተብ አስረህ እሁድ ጠዋት ቅዳሜ ናላህን ስታዞር አምሽተህ እሁድ ጠዋት አናትህ ተፈልጦ እዛው አልጋ ላይ የምትቀረው ሰውዬ እቺን ቤተክርስቲያን ለመናፍቃን አሳልፈ እንደሰጣት ቁጠር፣ እወቃት። ጤና ሰጥቶ እስቲ እጆቻችሁን ዘርጓቸው፣ እስቲ አመስግኑባቸው። እንዲህ ማመስገን እየቻልክ እጅን በኪስ ከተ የሰው ጥፊ የምታጮል ሰውዬ ተጠንቀቅ። እንዴት እንደምታምሩ በስመ አብ እግዚኦ። ጤናችሁን ይስጣችሁ። ቤቷን እንደሞላችሁ ኑሯችሁን ትሙላላችሁ፣ ሐሳባችሁን ትሙላላችሁ። አሁንም ከኋላ በኩል ያላችሁ ትንሽ ነው፣ በቃ ስለተግባባን የእግዚአብሔርን ሐሳብ ተሸክሜላችሁ የመጣሁትን ነው። እዛ የመድኃኒዓለም የተቀጣጠር ነው ታስታውሳላችሁ። ወይኔ መድኃኒዓለም አባት ኧረ ለቀጠሮ ስላበቃን አመስግኑት። እንደው ስላበቃን በእግዚአብሔር ፊት እኔ ድምፅ የመቻታሁት በእግዚአብሔር ፊት በሉ እስቲ ዘረጋው። በሉ እስቲ በእግዚአብሔር ፊት ዘረጋው። በማን ፊት? አሁን ሰው ፊት ሄዳችሁ ብትዘረጉት ይህ ብሎ አቃቄር ያወጣል። ሰው ፊት ሄዳችሁ ብትናገሩት ዛሬ ይሰማችሁና ነገ ይሰማችሁ። ለሰው ብታማክሩት ምን ዋጋ አለው? የኔን አላወቀችም፣ የኔን መች አየች፣ እኔ ያለሁበትን ጉድ ማን በነገረው ነው የሚላችሁ ሰው። እግዚአብሔር ግን ምንም ብትነግሩት ደከመኝ አይልም፣ ምንም ብታሳዩት ሰለቸኝ አይልም፣ ምንም ብትለምኑት አልሰጥም አይልም። የዚህ ትምህርት ዓላማ በተለይ ወላጆች ስለምትበዙ ባለባችሁ የህይወት ዘይቤ ባለባችሁ የኑሮ ችግር ምናልባት ገንዘቡ ተገኝቶ ጤናው ሊጎል ይችላል። የጤናችሁን ጉዳይ እንዴት አድርጋችሁ እግዚአብሔር ፊት እንደምትዘረጉት ማሳየት። የሚያማምሩ ልጆች ወልዳችሁ መሀል ላይ ስታክ አድርገው ልጆቹ ትምህርት ቤት ቀርተው ሐሽሽና ሺሻ ቤት ቀርተውባችሁ ወልጄ እንዳልወለድኩኝ ወላድ መካን ሆንኩኝ የኔንማ ነገር ተውት ብላችሁ ያዘናችሁ ሰዎች ይሄን ጉዳይ እግዚአብሔር ፊት እንዴት መንገር እንዳለባችሁ። ወጣቶቹ አቃተኝ፣ አልቻልኩም፣ ሰለቸኝ፣ ከሰው በታቸው የቀረው ብላ ያልክበትን ጉዳይ እግዚአብሔር ፊት እንዴት ዘርግተን በፊቱ የዘረጋነውን ጉዳይ እንዴት አድርጎ መልስ እንደሚሰጥ በጥቂት ደቂቃ ውስጥ ለማየት እንሞክራለን። እግዚአብሔር መንፈስ ቅዱስ የሁላችንንም ሐሳብ ይመልከትልን። ምእመናን ከዚህ በፊት ነገርኳችሁ፣ 8 ቀን ሰው ያለ ውሃ መቆየት ይችላል፣ ያለ አየር 8 ደቂቃ 7 ደቂቃ ብቻ ብሎ ነው። አንድ ሰው ትልቅ ሳምባ እንኳን ቢኖረው ከ7 ሰከንድ በላይ ከ7 ደቂቃ በላይ ያለ አየር መኖር አይቻልም። 40 ቀን ሰው ምግብ ላይበላ ይችላል። በቃ በተለያየ ምክንያት ምንም እያለ ውሃም እየጠጣ ምንም እያለ ምግብ ቢያጣ 40 ቀን ነው የሚቆየው። ውሃ ካጣ ደግሞ 7 ቀን ብቻ ነው የሚቆየው። የእግዚአብሔርን ቃል በሎ የእግዚአብሔርን ተስፋ ካጣ ግን 1 ሰከንድ መቆየት አይችልም። ሰው ከእግዚአብሔር ከተለየ 1 ሰከንድ መቆየት ይችላል። ስለዚህ ዛሬ አሁን ያለነው ማን ከኛ ጋር ስላለ ነው። አቤት ምስጋና! እንዴት እሱ ከኛ ጋር ስላለ እሱ ከኛ ጋር ስላለ አሁን ይሄን ይወላችሁ። በጣም ዘመናዊ ሰዎች ትታዩኛላችሁ፣ አውቃችኋለሁ። ከእናንተ ዘመናዊነት የበለጠ እውነት ነው። ያለ እግዚአብሔር መዋል ማደር አይቻልም።
ሀቅ ነው። ባለስልጣኖች ልትሆኑ ትችላላችሁ። ውላችሁ ያደራችሁት ባለስልጣን ስለሆናችሁ አይደለም፣ እግዚአብሔር ስላልተለያችሁ ነው። መኳንንቶች መሳፍንቶች አላችሁ። ውለን ያደርነው መኳንንት መሳፍንት ስለሆንን አይደለም፣ ማን ከኛ ጋር ስላለ ነው። ይሄ ነው እንደዚህ ለዚህ ነው ቆዩ የምትባሉት። አትቸኩሉ፣ አትሯሯጡ። የተደጋገመ ኑሮ ነው እየኖርን ያለ ነው፣ ግዴታ ስለሆነ ነው። እንሄዳለን፣ እንነሳለን፣ እንበላለን፣ እንጠጣለን፣ እንወጣለን፣ እንገባለን። በቃ የተለመደ ኑሮ ነው። የማይለመድ ኑሮ፣ የማይሰለች ኑሮ ከእግዚአብሔር ጋር መኖር ነው። ማመስገን ነው፣ እልል ማለት ነው፣ ማስቀደስ ነው፣ መቆም ነው። ማይሰለቸው ሁሉ ነገር ሰልችቷል። አንተ ለአቅመ አዳም ስትደርስ 4 ቢራ ፋብሪካ ብቻ ነበር የነበረው፣ አሁን 20 ደርሶልሃል። ገንዘብ ይኖር እንጂ አጨብጭቦ የሚቀበልህ ሺህ ነው። ባዶህን መጥቶ ቢቀበልህ መድኃኒዓለም ብቻ ነው። ስሙ ለዘላለም ከፍ ከፍ ይበል። እሱ ብቻ ባዶህን መጣ። ያውም የተጣመመ ሐሳብ ይዘህ መጥተህ አቃንቶ የሚመልስ እሱ ብቻ ነው። አደርባይ ህሊና ይዘህ፣ ጉደኛ እጅ ይዘህ፣ ቀጣፊ ምላስ ይዘህ፣ ትናንትና ጠንቋይ ቤት የቆሙ እግሮች ይዘህ ስትመጣ የሚቀበል እሱ ብቻ። ንግግር አሳምረህ በቲፎዞ ታጅለህ በዘመድ አዝማዶችህ ተቀብለህ የምታቀብላቸው ስላጀቡ ነው ሰፈር ውስጥ የሚጨበጨብልህ። መድኃኒዓለም ግን ያንን ሁሉ ነውር ጠርጎ ጥሎ በነፃነት ሊያቆም ነው። ይገርመኛል። እናታችን እንኳን ትሰለቸናለች፣ አባታችን እሺ ባልወለድኩ ይለናል። እግዚአብሔር ግን ባልፈጠርኳት ብሎ አያውቅም። የቆሸሽነውን ሊያነጻ፣ የወደቅነውን ሊያነሳ የታመነ አባቴ ነው የምትሉ አመስግኑትና ወደ ትምህርት ይገባል። እዚህ አምላክ ነው። ምንድነው ምዕመናን፣ ህሊናችንን አትዝጉ፣ ልባችሁን ክፈቱ፣ ራሳችሁን ጣል አድርጉ። ከዛ ይሄ ሳቲስፋክሽን፣ ይሄ እርካታ ያጣችሁ ሰዎች፣ ውስኪ ቤት ተደብቃችሁ እርካታ ያጣችሁ ሰዎች፣ የሆነ ሺሻ ቤት ተደብቀው ደስታ የለም፣ እዛ ጫት ቤት ሂደህ ድድን ያቆሰልክ ሰውዬ ዝም ብለህ አሁን ራስን ጣል አድርግ። ዝም ብለህ እንዴት እንደሚያረሰርስህ፣ እንዴት እንደሚወድህ፣ እንዴት ልብን እንደሚሞላ፣ እንዴት ቀንህን እንደሚያበራልህ በቃሉ መስታወትነት እስቂያስ ይባላል። እስቂያስ ማለት እግዚአብሔር ኃይሌ ነው ማለት ነው። እግዚአብሔር ምኔ ነው? እንደምን አደራችሁ? አባቶችን አይመለከትም። ወጣት ወንዶች እስቲ ቁሙ። ወጣት ወንዶች አባቶችን አላስቸገርም። ወጣቶች ቁሙ። አንተን ለማስቆም ፌደራል ልብስ መልበስ አለብኝ። እስቲ ጎንበስ ብላችሁ እናቶቻችሁና እህቶቻችሁን እንደምን አደራችሁ በሏቸው እስቲ። እናንተ ደግሞ ድምጻቸውን ሳሰሙ ነው እንዴ? መቼ ድምጻቸው ይሰማል እንዴ? አይደለም የሚሉት። በደንብ ድምጻችሁን ከፍ አድርጉና በሉ ማን ይመስገን። አያችሁ፣ እናንተ ቆማችሁ ሰላም ስትሏቸው ሴቶቹ ኩራተኞች ስለሆኑ ቁጭ ብለው ነው እግዚአብሔር ይመስገን የሚሉት። አረፍ በሉ፣ ቁጭ በሉ። ይሄን ያክል እንደዚህ እነሱ እንደዚህ ነው እያባበለን የምንኖረው። እግዚአብሔር ሰው አክብሯቸው ቆሞ እንደምን አደራችሁ ሲላቸው ሊነሱ ማለት እግዚአብሔር ይመስገን የሚሉት። እንዲህ ነው እየገፋን ያለነው ኑሮውን። አሁን የቆማችሁ ወጣቶች የእግራችሁን አጥንት አይታችሁ ታውቃላችሁ? አይተው ታውቃል? አጥንቱን አይተው ታውቃል ወይ? አለ የለም? ግን አጥንት የለም። ማን የሰራው? በማታየው አጥንት ደግፎ የሚያቆም እሱ ነው። አመስግነው። በማታየው አጥንት ምዕመናን፣ በማናየው አጥንት ደግፎ የሚያኖር የሚያረማም። ጣታችን ይታጠፋል፣ ቁርጭምጭሚታችን ይታጠፋል፣ ጉልበታችን ይታጠፋል፣ ጭናችን ይታጠፋል። ይሄ ሁሉ እንዲስተካከል አድርጎ እያዋለ እያኖረ ለምስጋና ትሰስታለህ። አይቻልም ደግሞ ይንጋ እንጂ እሱን ለማመስገን አንደበታችን አይዘጋ እንጂ። ሕዝቅያስ ማለት እግዚአብሔር ኃይሌ ነው ማለት ነው።
ሕዝቅያስ አሁን አባቶችና እናቶች ስለምትበዙ ታሪኩን ሐሳቡን ብቻ ያዙ። ሕዝቅያስ 13ኛው የይሁዳ ንጉሥ ነው። ኢየሩሳሌምን ዋና ከተማ አድርጎ እስራኤልን ይሁዳ የሚባለውን ግዛት የሚመራ በ25 ዓመቱ ንጉሥ የሆነ ነው። በስንት ዓመቱ ንገሩኝ? በስንት ዓመቱ? እኛ ሀገር 25 ዓመት ጎረምሳ ለንግስና ይበቃል? ምን ነው ይበቃል? ሆኖ ያውቃል? ልሁንስ ቢል እሺ ትላላችሁ? ኧረ በ25 ዓመቱ እግዚአብሔር ረዳውና ንጉሥ ሆነ። ንጉሥ ሲሆን እኔ ይመቸኝ፣ እኔ ይድላኝ፣ እኔ ይሙላልኝ ሳይሆን ያለው ህዝቡ ጣዖት ያመልክ ነበር። ጣዖት ያን ጣዖት የሚያመልክን ህዝብ እንዴት ከሰማይ መናን እያወረደ ከምድር ከጭንጫ ላይ ውሃ እያፈለቀ የአብርሃም የይስሐቅ ያዕቆብ አምላክ እያለ እንዴት ጣዖት ታመልካላችሁ ብሎ የከተማው እዛ በየቤቱ በየቤተ መንግስቱ በየምናምኑ ያለውን ጣዖት ፍርስርስ ነው አወጣው። አምላክ እግዚአብሔር ነው። የተደበቀ አምልኮ በቤታችሁ ያለውን መድኃኔዓለም ያጥፋላችሁ። አሜን አትሉ? ምናን እንነጋገረው ከተባለ እኮ ግን አይጠቅምም። በቃ ያጠፋል። አሁን ያስቸገረን ባዕድ አምልኮ አይደል፣ ባህሪ፣ አስተሳሰብ፣ በትንሽ ጭንቅላት ሰፊ ሆድ ያላቸው ሰዎች፣ ይሄን ሆዳቸውን የሚያመልኩ ሰዎች የሰውን እንደ ወተት የነጻ አገልግሎት፣ እንደ ወተት የነጻ ባህሪ፣ እንደ ማር የሚጣፍጥ ማንነትን ጥቀርሻ የሚቀቡ ጨካኞች፣ አንደበታቸው ክፉ ከማውራት ውጪ ሌላ ስራ የሌለው የሚያሳዝነኝ እንዲህ አይነት ባህሪ ተሸክመን ቤተክርስቲያን ውስጥ አገልጋይ ነን ብለን መቆማችን ነው የሚያበሳጨው። እግዚአብሔር ሆይ በሉ እስቲ ከጨካኝ ሰው ሕይወቴን ጠብቅልኝ። ምዕመናን ይኸውላችሁ አባቶቻችን በገዳም እንዴት እንደሚጸኑ ታውቃላችሁ? ገዳም እኮ አውሬ አለ፣ ገዳም ጅብ አለ፣ ጫካ ውስጥ አንበሳ አለ። ሰው ሰልችቷቸው ከሰው ጋር መኖር በቃ ሰው አማሯቸው ከሰው ጋር 20 ዓመት ኖረው ሰው አለምድ ብለው በገዳም የሚኖሩት እኮ ከጅቡ ጋር ተላምደው እኮ ነው። ከአንበሳው ጋር ተላምደው ነው። ከነምን ጋር ተላምደው ነው። ገብረ መንፈስ ቅዱስ ከ60 አናብስትና አናምርት ጋር የኖረው ተላምደው አይደል እንዴ? በጸሎቱ አውሬ አራዊት እኮ 2 ቀን ነው የሚያስቸግረው፣ 1 ቀን ነው የሚያስቸግረው። ከዛ በኋላ ስትለምዱት እንኳን ሊበላችሁ ይቅርና የሚበላችሁን ያድናል አውሬ። አጠገባችሁ አብራችሁ የሚኖር ሰው ነው የሚያስበላችሁ። መልመድ አቅቶን አብረን መኖር አቅቶን ሰው አይለመድም። በቃ በተለይ ጨካኝ ሰው ጸሎም ሌላ አትተውት፣ ሀብቱንም ምኑንም ታገኙታላችሁ። እግዚአብሔር ሆይ አጠገቤ ያለውን ሰው ሰላማዊ ሰው አድርገው በሉ እንጂ ሰው አይጨክን። እንደዚህ ጭክን ብሎ እንዴ ምንናን አልሰለቻቸው? አያችሁ ሰው ከአውሬ እንዴት ከፍቶ በአንድ ጊዜ ሄዶ አንድ ቤተሰብ 8 ቤተሰብ አርዶ ጥሎ ይሄዳል እንዴ ሰው? ጅቦች ይሄን አረጉ እንዴ? አንበሶች ይሄን አረጉ እንዴ? አላረጉም። የተረፋችሁት ቆማችሁ የምትሄዱት እኮ ቆመን የምንሄደው እግዚአብሔር ለጨካኝ አሳልፎ ስላልሰጠን ነው። ራ መስግኑት ባካችሁ፣ አሳልፎ ስላልሰጠን ነው። እና እንደዚህ የማይለመድ ሰው መድኃኔዓለም ካጠገባችሁ ገለል ያደርግላችሁ። አውሬ ሰው አለ፣ አውሬ በቃ ሰው አውሬ ይሆናል። ባል ሚስቱ ላይ አውሬ ይሆናል፣ ሚስት ባሏ ላይ አውሬ ትሆናለች። ቤት ውስጥ ታላቅ ወንድም ለታናሽ ወንድም አውሬ የሆነበት ቤት አለ፣ የምታውቁት ነው። ታናሽ ወንድም ለታላቅ ወንድም መከራ የሆነበት ቤት አለ። በቃ ምን ይሻላል አንቄ ልግደለው እስኪባል ድረስ። ባካችሁ ግድ የላችሁም፣ ከእግዚአብሔር ጋር እንኖር። ግድ የላችሁም።
እግዚአብሔር እንዲህ አይነት መከራ ያለበትን ቤት ያስተካክልልን። እግዚአብሔር ይድረስላቸው እና ይሄ ሕዝቅያስ በ25 ዓመቱ እግዚአብሔር ረድቶት ንጉሥ ሆነ። እግዚአብሔር ሲባርክ እንዲህ ነው የሚያደርገው እና ባዕድ አምልኮ ከሀገሩ ላይ አጠፋ። አንድ ሰው ቤት አንድ አደባባይ ላይ ባዕድ አምልኮ ቢኖር ብሎ ያንን ባዕድ አምልኮ አጠፋ። ደግሞ በየከተማው በየሰፈሩ ደግሞ የዛ በዘመኑ የነሐሱን እባብ ሙሴ በበረሃ የሰቀለውን የነሐሱን እባብ እያዩ ሰዎች እንዲፈወሱ ያ እባብ ለዘላለም ከተማቸው ውስጥ ቆሞ ያንን እባብ ያመልኩ ነበር። የነሐሱን እባብ ያንን የነሐስ እባብ ምንማን አንዳንዴ በዚህ በትንቢተ ዮናስ ላይ ዮናስ በሉ እስቲ ብዙ ገንዘብ ከፍሎ ወደ ተርሴስ ኮበለለ። ብዙ ገንዘብ ከፍሎ ይኮበልላል። አውጣ መቤቴን አውጡ፣ እዛ ቁም ሳጥን ውስጥ የደበቃችሁትን አውጡ። ሥላሴ ምስክር አይጠቅማችሁም፣ አትፍሩት። ይሄ ተጠቅልሎ ከቅድመ አያቶቻችሁ የተረከባችሁትን አውጡት። ኪዳነ ምሕረት ትታዘባችኋለች። ምንም አይጠቅማችሁም። ይሄ በ39 አይነት ክር ጠቅልላችሁ ቁጭ አደረጋችሁት። እቺን ሳጥን የሚነካ የምትሉ ሰዎች እረፉ። አውቁና ስበሩት። ምንም አያረጋችሁ። ልክ የእባቡን የነሐሱን እባብ አውጥቶ ነውሽታን አድርጎ ከሰባበረው በኋላ የእግዚአብሔር ቤተ መቅደስ ፈርሶ ነበር። አያችሁ፣ ምን እንደምንሰራ እንኳን አናውቅ። እንደምን አደራችሁ? እኔ የምናገረው እናንተ ኦርቶዶክሳውያንን ነው። ትናንት እሑድ ለአገልግሎት ሌላ ቦታ ነበር የተላኩትና የተጠራሁትና በማለዳ ነው ወጥቼ ሲሄድ በዚህም ሲሄድ መንገድ ተዘግቷል፣ በዛም ሲሄድ መንገድ ተዘግቷል። በዚህ ምንድነው ስል ሰው ሁሉ ቀይ ቲሸርትና ጥቁር ሱሪ ለብሰው ዘጥ እያለ ይወጣል። ምንድነው ብዬ ስል ሩጫ አለ። ሰይ እና የሁሉ ሰዎች ነው። የሁሉ ሰው እውነት የታዘዘውን ኪሎ ሜትር ይሮጣል? አዎ። ግማሹ ሞላ ያለ ነው፣ ግማሹ ጠቅለል ያለ ነው። እንዴት ነው ይሆናል ብዬ የተወሰነ ሰው ሳይ ጠቅላላ አንገቱ ላይ ማተብ ያሰረ ነው። አንተ እሑድ ጠዋት ቅዳሴ እየተጠበቅልኝ አንተ እዛ ሄደህ ዘጥ ስትል ትውላለህ። ሰኞ አትሮጥም፣ ጎበዝ ከሆንክ ማክሰኞ አትሮጥም፣ እሮብ አትሮጥም፣ ቅዳሜ ጠዋት ተነስተህ አትሮጥም። እሑድ ጠዋት ቅዳሴ ሄደህ ስትዘጥ ተባብረህ እችን ቤተክርስቲያን አሳልፈህ እየሰጣሃት ነው። አጥሬ ስፖርት አትስራ አላልኩህም። አገራዊ የሆነ ነገር ላይ አትሳተፍ አላልኩህም። እሑድ ጠዋት የሰንበት ቀን አምላክ ፊት መጥተህ የምትታይበት፣ የሳምንቱን በረከት የምታፍስበት፣ የቅዳሴውን ዜማ የምትሰማበት፣ የዕጣኑ ሽታ የምታሸትበትን ቀን ታባክናለህ። የጎረምሶቹ አልገረመኝም፣ ሽማግሌዎቹና አሮጊቶቹን ያስደነቀኝ። እናንተ ሮጣችሁ አሮጣችሁ ወድቃችሁ ብትሰባበሩ መዳውረኛ አይደለም። አትልጡ አላልኩም፣ እኔ አላልኩም። እሑድ ጠዋት እንዴት እቺ የቀለድናትን እቺ በእሑድ ጠዋት ሬሳ ይመጣል። አይገርምህም? እሑድ ጠዋት ቅዳሴ እንደቀራት ቅዳሜ ማታ ስትዘል አድረህ ተጨናብሰን እንደተኛት እንዳትቀር እሑድ ጠዋት በሳጥን ታሽገህ ትመጣታለህ። አስቡበት። የእግዚአብሔር ቤተ መቅደስ ፈርሶ ስለነበረ መጀመሪያ ጣዖቱን አፈረሰው፣ ሁለተኛ የነሐሱን እባብ አፈረሰው፣ ሶስተኛ ሰው ጣዖቱን ሲያመልክ የእግዚአብሔርን ቤተ መቅደስ ፈራርሶ ወድቆ ነበርና ንጉሡ ሕዝቡን ጠራው። እናንተ ባዕድ አምልኮ አስወገዳችሁ፣ ጣዖት ሰበራችሁ፣
ዋናው የእግዚአብሔር ቤት ፈርሷል፣ የእግዚአብሔርን ቤት እንስራ ሲላቸው ህዝቡም እጃችሁን አውጡ እግዚአብሔር ይርዳን እንጂ በሉ የእግዚአብሔርን ቤት እንሰራለን። አመስግኑ። የእግዚአብሔርን ቤተ መቅደስ ሰሩ። ልክ የእግዚአብሔርን ቤተ መቅደስ ሲሰሩ ህዝቡ አንድ ሆነ። በቃ እንዲህ ስብስብ አለ። ስለዚህ ለ12 የተከፈለ ህዝብ ነበረ። ለ12 እኛም ዛሬ እንደዚህ ብትንትናችን እንደወጣ እኔ እኮ ቤተክርስቲያን ስመጣ እንዴት ደስ እንደሚለኝ። እዚህ ውስጥ አሁን አማራዎች አሉ፣ ኦሮሞዎች አሉ፣ ትግሬዎች አሉ፣ ከምባታዎች አሉ፣ ሀዲያዎች አሉ፣ ስልጤዎች አሉ። እዚህ ውስጥ ሁለዚህ አሁን ይሄ ሁሉ ሰው አማራ ነው፣ ኦሮሞ ነው፣ ትግሬ ነው፣ ጉራጌ ነው ሳይሆን የኪዳነ ምሕረት ልጆች ናቸው። ክብር ለመድኃኔዓለም ይሁን። ይሄ ነው እውነታው ነው። እየበረረ ቢሆን ዋጠው። ይሄንን አንድ አርጋ የምታኖረው ተዋህዶ ብቻ ነው። ይሄን ይሄው በ16 በ27 እሑድ ጠዋት መሰብሰብን ያቆምን ቀን ጉዳችን ነው የሚፈላው። ነግሬያቸዋለሁ። እዚህ አጠገባችሁ ያለው ነው የእናንተ እውነተኛ ዘመድ። እዚህ አጠገባችሁ ያለው ነው ቢሮባችሁ የሚያጎርሳችሁ። እዚህ አጠገባችሁ ያለው በእግዚአብሔር ቤት የተገኘ ጓደኛ ነው እስከ መቃብር የሚሄደው። እኔ ሀገራችሁን ዘራችሁን አታክብሩ አትውደዱ አለልም። ሞኝ አይደለሁም እኔ። ግን ይኸው እንዲሁ ነው። አያችሁ ጸጥ አን ማን በእግዚአብሔር የተዋህዶ ልጆች ክርስቶስ በደም የእውነተኛዋ የሚዬ ልጆች የተዋህዶ ልጆች ነን እኛ። የማንም መጤ አርዮስና ንስጥሮስ ለዘላለም መናፍቅ ያረጓቸው አዳራሽ ውስጥ እየሰበሰቡ ማንም የሚረግጠን አይደለንም። እኛ ኩሮች ነን፣ ጠንቅቀን እናውቃለን። ጸበላቻችን ይፈውሱናል፣ ቅዳሴያችን ይምረናል፣ ወንጌላችን ሕይወት ነው። ተገዳችሁ ነው ወይስ በፍቅር ነው የመጣችሁት? እሺ ተገዳችሁ የመጣችሁ አምላካችሁን አመስግኑ። ኧረ ተው ሰማይ ላይ ነው ያለሁት። እሺ በእግዚአብሔር ፍቅር በኪዳነ ምሕረት ፍቅር የመጣችሁ አመስግኑ አምላካችሁን። መጀመሪያ ባዕድ አምልኮ አጠፋ፣ የነሐሱን እባብ ሰበረ፣ የእግዚአብሔርን ቤተ መቅደስ ሰራ፣ አንድ አረጋቸው። አንድ አይ ንጉሥ ህዝቡን አንድ ነገደ ዛብሎን፣ ነገደ ንፍታሌም፣ ነገደ ይሳኮር፣ ነገደ ይሁዳ፣ ነገደ ብንያም እያልክ አትከፋፈል። ሁሉንም የሰራ የአብርሃም አምላክ ሥላሴ ነው። እግዚአብሔርን አምልኩ ኑ አንድ ሁኑ አላቸው። ለ12 የተበታተኑት ህዝቦች አንድ ሆኑላል። ይህንን ለኢትዮጵያ ያደርግላት፣ ለእኛ ያደርግልን እግዚአብሔር። ይህንን እድል ለእኛ ይስጠን፣ ለእኛ ይስጠን። እውነት ጽዮን እንደናፈቀችን ቀርተን አናቅም። ግሸን እንደናፈቀችን ቀርተን አናቅም። ላሊበላ እንደናፈቀን ቀርተን አናቅም ነበር። ዝቋላ እንደናፈቀን ቁልቢ እንደናፈቀን ማለፍ መሄድ መምጣት ይሄ ነው። በምንድን ነው እኛው ሰበር ስለተለያየን አይደል? አሁን እኛ እግዚአብሔር ይመስገን ብለን እዚህ መሀል ከተማ ስላለን ነው እንጂ አያችሁ መለያየት ምን ያህል ችግር እንደሚያመጣ። ሰው ሲጨክን እንዴት ነገሮች እንዴት ውስብስብ እንደሚሉ አያችሁ። ያለው በአውሮፕላን ደርሶ ሊመጣ ይችላል፣ የሌለውስ በምን ይሄድ? እሺ እንዲህ ነው እየሆነ ያለው። ይሄ ነው እየሆነ ያለው። ይሄ ነው። ባካችሁ ጸልዩ፣ አልቅሱ፣ ግድ የላችሁም። እግዚአብሔር ያስተካክላል። በሱ ፊት ተራራ ሁሉ ይናዳል፣ ሜዳ ይሆናል። እናንተም
ድንገት ይሄ መልእክት ከደረሳችሁ እባካችሁን ሰይፋችሁን ወደ ሰገባው መልሱት። አዎ የእንደኔ አይነት የኃጢአተኛ ደም የኔ ደም መፍሰስ ሲገባው እኮ ነው የንጹሃኖቹ ደም እየፈሰሰ ያለው። አንድ ጊዜ እናቴን አንድ ጊዜ ሊያት አንድ ጊዜ እናቴን ሊያት ቋት ትግደልኝ እየተባለ ሰው ይገደላል እንዴ? እናቴን አባቴን ሊየው እናቴን ሊየው የተባለ ምንድነው ነው? አይ መለያየት ይሄን ያህል ነው የሚጎዳው፣ መለያየት ይሄን ያህል ነው የሚያስከፋው። ይሄ ንጉሥ ሕዝቅያስ ለ12 የተከፈሉትን ህዝቦች የእግዚአብሔርን ቤተ መቅደስ ከሰራላቸው በኋላ በቃ አንለያይም፣ አንድ እንሁን ባካችሁ፣ ለብዙ ጊዜ 40 ዓመት ተለያይታችኋል፣ ይቅርባችሁ አላቸው። መለያየት ታሪካችሁን አበላሽቷል። መለያየት ሃይማኖታችሁን አጥፍቶባችኋል። መለያየት ክብራችሁን አሳጥቷችኋል። መለያየት መሳቂያ አድርጓችኋል። ዋቃችሁ ብሎ ሲለምናቸው ህዝቡም ደግ ነበረና እሺ አንለያይም፣ ከዚህ እኛ አንድ የሚያደርገን አጥተን ነው እንጂ አንለያይም አሉ። በቃ መለስ ብሎ ይሄን እድል ለኛ ያደርግልን፣ አንድነቱን ያምጣልን። ምን አለ የውጭ መለያየት እንኳን ለምን የሚያሳዝነኝ የኛ እዚህም ያለ ነው ስትሰሙት ይደክማል። ልብ ነው የሚያደክመው፣ ልብ ያደክማል። ወራጅ ውሃ ከደፈረሰ ከምንጩ ሄደህ ትቀዳለህ። ምንጩ ከደፈረሰ ከየት ሄደህ ትቀዳለህ? ወራጅ ውሃ ሊደፈርስ ይችላል። እንስሳት ሊያደፈርሱት ይችላሉ። በምክንያት ሊደፈርስ ከድንጋዩ ጋር ሲጋጭ ሊደፈርስ ይችላል። ከምንጩ ከደፈረሰ ምን ታደርገዋለህ? እኛም እናንተም ተጠያቂዎች ነን። ህዝቡ ይሻለ አንዱ 12 ነገድ የተከፋፈለው እኛ ከ89 በላይ ነን አለ ብሔር ብሔረሰቦች። እኛ ስለብቻ ነው ጊዜው እንደ በቸርነቱ ነው የሚያኖረን የምትሉ አመስግኑልን። ከ89 በላይ ሆነን በሰላም መኖር በጣም መታደል ነው። ለካ ሰው አመሉ ነው የሚጠበው። ሀገሩ ሰፊ ነው ለካ። በመሀል የምትወዛወዙ ሰዎች በመድኃኒዓለም ስም ይዣቸዋለሁ። ጨርሻለሁ። እንዲህ ልባችን ያዘነበትን ነገር ሁሉ መድኃኒዓለም ያስተካክልልን። አንድ ሲሆኑለት ሀገራቸው ኢየሩሳሌም እንትን ነበረች፣ ዝርው ነበረች፣ ድንበር አልነበራትም። ወይ አሁን ካፈረሳችሁ የነሐሱን እባብ ከሰበራችሁ የእግዚአብሔርን ቤተ መቅደስ ከሰራችሁ ከ12 ወደ 1 ከመጣን አለ ሀገራችን ድንበሯን እንስራት ሲል ድንበር የሌለውማ ማንም አይደለም። ለምን ትነስ ጸቁና ወይ በላ ሁሉ ኃላፊ ነው። አጥሯን ለምን ታፈርሳለህ? መንገድ ኃላፊ ሁሉ ይቀፋታል ተብሏል። ሃይማኖታችን አጥራችን፣ ባህላችን አጥራችን፣ ታሪካችን አጥራችን። ሃይማኖታችን የፈረሰቀን፣ ታሪካችን የፈረሰቀን፣ እምነታችን የፈረሰቀን ማንም ነው የሚዘልብን? ማንም። ተጠንቀቅ። አንገት ላይ ያለ ማተር አጥር ነው። እሱ የበጠስቀን አይለቀውም። እናቶች ስለምትበዙ አንድ ነገር ልንገራችሁ። በግሬ እየሄድኩኝ 2 እናቶች ናቸው እኮ ልጄና አሉኝ። እናቶች ስለሆኑ ሄድኩኝ። ከዚህ ውስጥ ምን የሚያክል ቦርሳ አወጡና የሆነ መጠበቂያ ግን ንቁ የሚል ወረቀት ሰጡኝ። ምንድን ናችሁ? አይ እንደዚህ ብሎ በቃ ተመቹ፣ ይደሳል። አቤት ንግግር ሊሰርኩኝ። እሺ አልኩና ጊዜ ሰጠዋቸው። እንደው እንዴት
አድርገው ስብክብክብክ ቀረቡኝ። መጨረሻ ላይ ለመሆኑ እርስዎ መጀመሪያ የእምነት ተከታይ ነበሩ? የኦርቶዶክስ። እርስዎ ስለምን ነበሩ? መጀመሪያ ኦርቶዶክስ። አሁን ለምን ከኦርቶዶክስ ወጡ ብዬ ስጠይቃቸው አንድ ቀን ይገርምሃል አሉ። ወደ ወሬኝነታቸው መጡ። ወዲያው ከወንጌላዊነት ወደ ወሬኝነት መጡ። አንድ ቀን ላስቀድስ የሄድኩበት ቦታ ላይ ይሄ የኔ ቦታ ነው፣ የኛ ቦታ ነው፣ ዞር ያሉኝ። ከዛ በዛ ወጥቼ ቀረሁ። እኛ ሰይፍ ገና እዚህ ላይ ይመጣል። እንዲህ በዋዛ መፈዛዛ የሚተውነት ነው ያለን። ስላኮረፉ ሰዎች ስላኮረፉ ከቤተክርስቲያን ልንቀር፣ ሰዎች ስለገፉን ከቤተክርስቲያን ልንቀር፣ እኛ ማንፈልገው ሰባኪ ሲሰብክ ስለሰማን ልክ ልካችንን ስለነገረን አኩርፈን ልንቀር። ኧረ እኔ መቼም ቢሆን እስከ ዘመኔ ከቤተክርስቲያን አልቀርም የሚሉ አምላካችሁን አመስግኑ። ለማንተው ከቤተክርስቲያን ይቀራል። ስለዚህ ህዝቡ መጣ፣ ተሰበሰበ፣ አጥሩ ተሰራ፣ ኢየሩሳሌም ቀጥሯ ተቀጠረ። በቃ ምናምን ይሄን ያክል ወደ 6 ነጥብ ነገርኳችሁ። የመጨረሻ ውሃ አጥተው ነበር። ውሃ ከተማው ላይ ውሃ የለም ነበር። እንደምን አደራችሁ? ዛሬ ለሊት ውሃ እናንተ ቤት የነበረ ሰዎች ውሃ የመጣችላችሁ ሰዎች እጃችሁ ነው። ምን አጨቃጨቀኝ? አው ዋጣው የነበረች ቧንቧ ላይ አሁን እሺ አልመጣች። አረበተ እኛ ጋር ነበረች። አዎ ነበረች። እሺ ውሃ አስፈላጊ ነው። ከተማው ውስጥ ውሃ አልነበረም። ስለዚህ ምን አደረገ ንጉሥ ሕዝቅያስ? ጣዖት ካፈረሳችሁ፣ እባቡን ጣላችሁ፣ የእግዚአብሔርን ቤተ መቅደስ ከሰራችሁ፣ ከተማችን አገራችሁን ከሰራችሁ ኑና አካፋና ዶማ ያዙና ውሃ ቆፈረን እናስገባ ብሎ ከከተማው ግርጌ የሚፈሰውን ውሃ ወደ ከተማ ውስጥ አስገባ። አሁን ውሃ ልማት የሚሰራ ቤተሰብ ቢኖራችሁ ኖሮ ታጨበጭቡ ነበረ፣ ታመሰግኑ። ውሃ ቀልድ ነው እንዴ? ውሃ የለም እያላችሁ ታምና ነበር እንዴ? አሁን ይህ ሰውዬው ውሃ ወደ ከተማ መጣ። ስለዚህ በአጠቃላይ የከተማው ችግር ተወገደ። የከተማችንን የሀገራችንን ችግር መድኃኒዓለም ያስወግድልን። ይሄ አለመብላት፣ ይሄ አለመጠጣት፣ ይሄ ምግብ ቁም ነገር ሆኖብን ፈጥሮን ሥላሴ ሳይከለክለን ሰዎች የከለከሉን፣ ሥላሴ ሰጥቶን ሰዎች የወሰኑብን። በእውነት ይሄንን ሁሉ ድንቅ ስራ ሰራ። ይሄ ንጉሥ ስንት ስራ ሰራ? ባዕድ አምልኮ አጠፋ፣ የነሐሱን እባብ ሰበረ፣ ቤተ መቅደስ አሳደሰ፣ ሕዝበ እስራኤልን አንድ አደረገ፣ የኢየሩሳሌምን ቅጥር ሰራ፣ የከተማውን ውሃ አመጣ። ጎበዝ ማለት ነው። ማን ስለረዳው ነው? አመስግኑላ፣ እግዚአብሔር ስለረዳው። ለዚህ ሰውዬ ወይም ለዚህ ንጉሥ መጽሐፍ ቅዱስ እንዲህ ብሎ ተጻፈለት፣ እሱን የሚመስል እሱን የሚመስል አልነበረም። እሱን የሚመስል አልነበረም። ለምን ተብሎ ተጻፈለት ብለን ስንጠይቅ አንደኛ በእግዚአብሔር አምላክ ያምን ነበር። በማን ያምን ነበር? ሁለተኛ ከእግዚአብሔር ጋር ተጣብቆ ኖረ። ንጉሥ ነኝ ብሎ በሰራዊት አልተመካም። ንጉሥ ነኝ ብሎ በጉልበቱ አልተመካም። አምላኬ እግዚአብሔር ነው፣ እንደውም እግዚአብሔርን ከመከተል አልራቀም ይላል። እስቲ በሉ እግዚአብሔርን ወሉ ከመከተል አልራቀም። እግዚአብሔር ነው ለሙሴ ያዘዘውን ሁሉ ፈጸመ ይላል። እዚህ የሐዋርያው ቅዱስ ጳውሎስ መልእክት የመጽሐፈ ኢያሱ ወልደ ነዌ ምዕራፍ 23 ከቁጥር 8 ላይ እስከ ዛሬ ድረስ እንዳደረጋችሁት ወደ አምላካችሁ ወደ እግዚአብሔር ተጣቡ። እስከ ዛሬ ድረስ እንዳደረጋችሁት ወደ አምላካችሁ ወደ እግዚአብሔር ተጣቡ። ይህም ብቻ ነው። በዳግም ምዕራፍ 10 ከቁጥር 20 ላይ አምላክ እግዚአብሔርን ፍራ፣ እሱንም አምልክ፣ ከእርሱ ጋር ተጣበቅ ይላል። ከእሱ ጋር ተጣበቅ፣ ከእሱ ጋር ኑር። ከእሱ ጋር ተጣበቅ ማለት ኪዳን አድርስ። ከእሱ ጋር ተጣበቅ ማለት ጸበል ተጠመቅ። ከእሱ ጋር ተጣበቅ ማለት ቅዳሴ አስቀድስ። ከእግዚአብሔር ጋር ተጣበቅ ማለት ንስሐ ገብተህ ጨክነህ በሰራው ኃጢአት ጨክነህ ንስሐ ገብተህ ሥጋው ደግሞ ተቀብለህ ኑር ማለት። ከዛ ደግሞ ምዕመናን ቅዱስ ጳውሎስ እኛ ግን የክርስቶስ ልብ አለን ይላል። እስቲ በሉ እኛ ግን የክርስቶስ ልብ አለን። የማን ልብ አለን?
ንገሩኝ የማን ልብ አለ? የኛ። ይሄ ማለት ልባችን የክርስቲያኖች ልብ ንጹህ ነው ማለት ነው። እስቲ በሉ የክርስቲያኖች ልብ በሉ ንጹህ ነው። እሺ አሁን እሺ ነው ወይ? ቂም የለበትም የኛ። ወደዳችሁም ጠላችሁም ልብ ቆሻሻ ነገር አይስማማው። ወደዳችሁም ጠላችሁም ልብ ኃጢአት አይስማማው። ወደዳችሁም ጠላችሁም ልባችን ተንኮል አይስማማው። ማምላክ ቅጥል የሚለው እኮ በራሳችን ባጠፋነው ጥፋት ነው። ጣዖት ማምለክ ስናቆም፣ እግዚአብሔርን ማክበር ስንጀምር፣ ቤተ መቅደሱን ስናድስ፣ በታሪክ አንድ ስንሆን ብትወዱኝስ ትእዛዜን ጠብቁ ይልና እኔ አብን እለምናለሁ ካለ በኋላ እንደው ምዕመናን እንደው ደስ ብሏችሁ ወደ ቤት መሄድ የምትፈልጉ ሰዎች እንደው አፋችሁን ለቀቅ አድርጋችሁ ይህንን የእግዚአብሔርን ቃል ትናገራላችሁ። ለዘላለም ብሎ ከእናንተ ጋር እንዲኖር አጽናኙን እልክላችኋለሁ። ለስንት ጊዜ ከኛ ጋር እንዲኖር? ለዘላለም። እግዚአብሔር መንፈስ ቅዱስ ለዘላለም ከኛ ጋር ነው። ክብር ለስሙ ይሁን። እሱ ከኛ ጋር ስላለ ለዘላለም ከኛ ጋር ስላለ ነው ቅዳሴው የማይቋረጠው። ለዘላለም ከኛ ጋር ስላለ ነው ይኸው ማህሌቱ ከበሮውን ጽናጽኑን መቋሚያውን ስሙት። ለዘላለም ከእናንተ ጋር ስላለ ነው ዛሬ ቤተ መቅደስ ያላችሁት። እግዚአብሔር እስኪያስ እግዚአብሔርን ስለወደደ ለዘላለም ከእሱ ጋር ነው። እንዲህም ተብሎ ተጻፈ። እችን ደግሞ ስሟት እንዴት እንደምጣፈጥ እርጎ ማር የሚል ቃል የእግዚአብሔር እንደው መብራን ወላዲተ አምላክ ጊዜዬ እናቴ እዚህ እንዲህ የተሰጡት ምዕመናኖችሽን የልጆችሽን ጆሮ ልጅሽ ኢየሱስ ክርስቶስ ከፍቶ ይህ ቃል ሰምተው በልቦናቸው እንዲጽናኑ ያንቺ አማላጅነትሽ ከኛ ጋር ይኖርልን። እግዚአብሔር ሆኖ ከሱ ጋር ነበር። በሚሄድበትም ቦታ ሁሉ ተከናወነለት። ኪዳነ ምሕረት በእንተቀናት አከናወነላችሁ ታመልክላችሁ እናንተከናወነ በሚሄድበት ቦታ ተከናወነለት። በቃ ዛሬ መጣችሁ መጣችሁ ተሳለማችሁ። በቃ ከዚህ በኋላ ስትሄዱ በእምነት ጠቅላችሁ አመጣችሁት ጥቁር ነገር ነጥቶ ነው የምታገኙት። እግዚአብሔር ከሱ ጋር እንዴት ደስ ይላል። እግዚአብሔር ከሱ ጋር ስለነበረ ይላል በሚሄድበት ቦታ ሁሉ ተከናወነለት። ባንክ ቤት ቢሄድ መከናወን፣ ገበያ ሲሄድ መከናወን፣ ገበያ ሲሄድ መከናወን፣ ትምህርት ቤት ሲሄድ መከናወን፣ መስሪያ ቤት የትም ሲሄድ እኔ እኮ ደግሞ እኔ እንደው መናጤ ዳነኝ እንጂ ይገርማቸዋል። በቃ እንደዚህ ሰበብ ሰቃያልኩ እንደው ሲሄድ ሲባል በቃ ደስ ለካ በሄድንበት ሞገስ የሚሆን ማን ብቻ ነው? እግዚአብሔር ሞገስ ይሆናችሁ። እሱ ተስፋ ይሆናችሁ። እሱ ተስፋ ይሆናችሁ። ይሄን በሚገባችሁ ቋንቋ ልንገራችሁ። ልጆቻችሁን ትምህርት ቤት ልካችሁ መጣችሁ እጃችሁን አውጡ አውጡ። በሄዱበት ቦታ ሆኖ በትምህርታቸው ቦታ እውቀቱን ጥበቡን ያከናውንላቸው አመስግኑላቸው። ይሄ ነው ብሏችኋል። ማታ በኋላ ሲመጡ ብሏችኋል። አልረሳችሁም። ወንድማችሁ አልረሳችሁም። ትምህርት ቤት ሄዶ ተመልሶ ለመምጣት የማን ፈቃድ ያስፈልጋል? አልሰማም። አንድ ወቅት ላይ ትምህርት ቤት ጠቅላላ በምግብ ጉድለት አላለቁም። እንደ ልጆቹ ተረሳዋላ ሾርት የሚሞሉ ተሰጥተዋላ። ኦርቶዶክስ የነበረ ሰባኪ በናፍቆ ቆሎ እንዲሳደብ ዩቲዩብ ላይ ተጭኖልሃል። እሱና የምትከታተለው እንዳናስተውል የራሳችን ነገር እንዳናስብ ማለት ስራማ ተሰጥቶናል። ወዶ መስሎ ነው እያረፈ የንጹሃን ደም የሚያፈሰው እዛ ላይ የስራው መድረኩ ነው። የክርስቶስን መንገድ ይዘን ስለሱ እንናወራለን እኮ ነው። ትቶ መስሎ ነው፣ ረስቶ መስሎ ነው። አርፈ ጸሎት እንጸልይ። በእግዚአብሔር ፊት የሚንበረከክ ጉልበት ነው። በሚሄድበት ቦታ ሁሉ በምስቲ ተከናወነለት።
አዎ አባቶቻችን ካህናት ይኸው ታላቁ አባት የኔ አባት አርበኛው አባቴ መጥተዋል። ከየካ ሚካኤል አንስቶ ከልጅነታቸው ጀምሮ እዚህ ድረስ የተከናወነላቸው የሆኑት እግዚአብሔር ስለረዳቸው ሊቃውንቱ ማለት ጀምረው የሚጨርሱት እግዚአብሔር ስለረዳቸው ቅድም በስመ አብ ብለን የጨረስነው አሁን አሜን ብለን ለማከናወን የማን ፈቃድ ያስፈልጋል? ምን አትጨነቁ። እግዚአብሔር እንዲህ ዓይነት አምላክ ነው። ከእሱ ጋር ስትሆኑ እንደዚህ ነው የሚከናወንላቸው። ልጨርስ። መጽሐፍ እንዲህ አለ። አንደኛ ሳሙኤል ምዕራፍ 18 ከቁጥር 14 ላይ ዳዊት አካሄዱን ሁሉ አስተውሎ ያደርግ ነበር፣ እግዚአብሔርም ከእሱ ጋር ነበረ ይላል። እግዚአብሔር ከአንተ ጋር ከሆነ ለሚስትህ ሁል ቀን ሙሽራዋ ነው። እግዚአብሔር ከአንቺ ጋር ከሆነ ለባለቤትሽ ሁልጊዜ ክብር ነሽ። እግዚአብሔር ከእኛ ጋር ከሆነ ለጎረቤቶቻችን ሁልጊዜ ድንቅ ነን። እግዚአብሔር በሉስቲ ከምንፈልገው በላይ የሚሆን ጓደኛ ጎረቤት ሰጥቶኛል። ምን ሆናችሁ ነው ቆራቆራላችሁብኝ? ዛሬ ምን ቡና ትዛላችሁ? ጾም አይደል? እግዚአብሔር ነው ከምንፈልገው በላይ የሚሆንልኝ ጓደኛ ጎረቤት ሰጥቶኛል። መድኃኒዓለም እንዲህ ዓይነት ሰው ይስጣችሁ፣ ከምትፈልጉት በላይ የሚሆንላችሁ። ወደ እናንተ ጋር ሲመጡ ማጠንቱ ወደ እናንተ ሲዞር ያኔ ትቆማላችሁ። ለመስቀሉ ክብር ሰጥተናል። ሰይ የፈውስ ቃል የምሕረት ቃል ያደርግልን። ይሄ ነው እኮ መዝሙሩ የሚያወጣው። አፍንጫችሁና ጣላችሁን ጣል አታድርጉ፣ አይፍቱት። አረፍ በሉ። ምን አልኳችሁ? እግዚአብሔር ከምትፈልጉት በላይ የሚሆን ጓደኛ፣ ወላጅ፣ ጎረቤት ይስጣችሁ። አላችሁ? ግን ጓደኛ እንዲህ ጓደኛ አላችሁ? እስቲ እጃችሁን አውጡ። እንጂ በቃ ምርጥ ሰው በቃ የእግዚአብሔር ሰው አለኝ የምትሉ እስቲ እጃችሁን አውጡ። ሳይ እንዴት ደስ ይላል መሰላችሁ ሲረዳችሁ፣ ሚስጥራችሁን ሲይዝ። እንዲህ ዓይነት የሚሰጠው እንዲህ ዓይነት ጸሎት ስትጸልይ ነው። እግዚአብሔር ኃይልን እናደርጋለን እሱ የሚያስጨንቁንን ያዋርዳቸዋል ተብሎ ተጽፏል። መዝሙር 60 ከቁጥር 12 እግዚአብሔር ብሏል። በእግዚአብሔር ኃይል እናደርጋለን እሱ የሚያስጨንቁንን ያዋርዳቸዋል። እዚህ ጠላቶቻችሁን ያሸንፍላችኋል። እሱ ለዚህ ያለፋላችሁ ልክ እንደዚህ ሆነው እየኖሩ ጨረሱ። ስንት ሰዓት ነው? ሶስት አናቱ ላይ 3 ነው 5 ደቂቃ አደረጓቸው። ያልበጣት ደስታ ነው ሐዘን እንዲሰማችሁ ሕዝቅያስ በ25 ዓመቱ ነግሶ ጣዖት አፍርሶ ቤተ መቅደስ አሳድሶ የነሐሱን እባብ ሰብሮ ለሀገሩ ሕዝብ ውሃ አስገብቶ ሕዝቡን አንድ አድርጎ መኖር ሲጀምር ጠላት ተነሳበት። ልክ ቆራቢ ስትሆኑ ጠላት ይነሳባቸው እንዳትፈሩ። ልክ ጸሎተኛ ስትሆኑ ጠላት ይነሳባቸው። ቤተክርስቲያን አልቀርም ስትሉ ቤተክርስቲያን የምትቀሩበትን መንገድ በራሳችሁ እጅ ስልካችሁ ላይ ይኖሯቸዋል። ራሱ አንድ ሰነፍ ነው ሰናክሬም ይባላል። ወርቅ አምጣለው ሕዝቅያስ ምስኪን ሰው ስለሆነ ላከለት ለሕዝቡ ሲል አልማዝ ጨመራው ያለውን ጨመረለት። ለሌላም ቤት የእግዚአብሔር ቤትን በወርቅ የሰሩትን ከበሩ ላይ ከቤተ መንግስትም ከእግዚአብሔር ቤትም በጌጠኛ ልማት ግድግዳው ምሰሶ በወርቅ የተለበጠ ነበር። እሱን ሁሉ ነቅሎ የአሦር ንጉሥ ኃይለኛ ስለነበረ ላከለት። አሁን
አንዳንድ ጊዜ ምንና ዝም ስትሏቸው ዚያናታችሁ ላይ መጥተው ቁልል ልሉ ሰዎች ስትተዋቸው ቀስት ስታረጓቸው ችላ ስትሏቸው እስቲ ድምጻችሁን ልስማ። ኃይልን በሚሰጠኝ ነው በክርስቶስ ሁሉን እችላለሁ፣ በእግዚአብሔር እችላለሁ ስትሏቸው በቃ ወይ በትዳራችሁ ይመጣሉ፣ ወይ በስራችሁ ይመጣሉ፣ ወይ በኑሯችሁ ወይ በህይወታችሁ ይመጣሉ። ብቻ የሆኑ ልጥልጦች አሉ ማይታረሙ እና ሰናክሬም ምንድን ነው ያለው? ሕዝቅያስ ጸሎተኛ ነው። ሕዝቅያስ እግዚአብሔር ኃይሉ ነው። ሕዝቅያስ እግዚአብሔር ሞገሱ ነው። ግን እንዲህ አለ በቃ 185,000 ሰራዊት አስከትሎ መጣና ኢየሩሳሌምን ከበባት። ከተማዋን ሊያጠፋ ከተማዋን አቃጥሎ አንድዶ ህዝቡን ገሎ ንጉሱን ማርኮ ሊሄድ መልእክተኛ ላከ። ራፋቂስ ይባላል። የአሦር ንጉሥ አፈ ጉባኤ ነው። የሐሰት ደብዳቤ ይዞ እነዚህ ደብዳቤ ይዞ መጣና የዚህ የይሁዳ ንጉሥ ሕዝቅያስ ሆይ አንተንም ህዝብንም ሀገርንም ላጠፋ መጥቻለሁ። 185,000 ሰራዊት ሀገርን ከልብ ያለው አጥንትን ሰባብሬ ጀሚን አፍስሼ ነው የምሄደው የሚል ደብዳቤ ይዞ መጣ። አንዳንዶቻችን የምንጽፈውን አናውቅም። አንዳንዶቻችን የምንናገረውን አናውቅም። አንዳንዶቻችን የምናደርገውን አናውቅም። የምንናገረውንም የምናደርገውንም እንድናውቅ እግዚአብሔር ይርዳል። እውነት ምንናን እንደ መማር ጥቅም ያለው ስራ ሲሰራበት። ከዛ የመርዶ ደብዳቤ ሲደርሰው ሕዝቅያስ አዘነ። ህዝቡ አንሆኖለታል። የእግዚአብሔርን ቤተ መቅደስ አድሷል። ጣዖት ሰብሯል። የባሉን ነሐስ አድቅቋል። 12 የነበረው ህዝብ አንሆኖለታል። በሰላም እየኖረ እያለ ጠላት መጣበት። ይሄ ከኔ ጉልበት በላይ ነው፣ ይሄ ከኔ አቅም በላይ ነው። ይህንንማ የሞት ደብዳቤ ለእግዚአብሔር ነው ማሳየው። ለማን ነው ማሳየው? ኧረ በማርያም ለማን ነው ማሳየው? አሁንም እንዲገባችሁ እሺ፣ እኔ ነው እግዚአብሔር እንዲያይልኝ እንዲሰማልኝ የምፈልገው ጉዳይ አለኝ። አላችሁ? እግዚአብሔር እንዲያይላችሁ ትፈልጋላችሁ? እስቲ ጉዳይ አላችሁ? እስቲ በሌላ ባንድ ሆነ ላይ በሌላ አንዳንድ ሰው ምን አለ መሰላችሁ? አሁን ለሀብታም ሰው ብዙ ገንዘብ ያለው ሰው ልጆቹ ትምህርት ቤት ቀርተው ቤት ኮምፒውተር ሰጥቷቸው የመጣ ሰው ይኖራል። አሁን ልጅ ከሰዓት ኮምፒውተሩ ጋር ጌም ሲጫወቱ ጌም ሲያሸንፋቸው ይሰሩታል ኮምፒውተሩ። ማታ ደግሞ ሄዶ ተነስቶ 40 ሺህ ብር አውጥቶ ሌላ ኮምፒውተር ይገዛል። አሁን ነገር ይሰሩታል። ገንዘብ ስላለው ኮምፒውተር ይዞ ገዝቶ ስለመጣ ልጆቹ ኮምፒውተር ስለሚጫወቱ ልጆቹ ጤነኞች ናቸው ማለት ይቻላል? ይቻላል ወይ? መሶቡ ለምለም እንጀራ ያ ጥጥ የመሰለ እንጀራ መሶብ ውስጥ መኖሩ ነው የሚጠቅመው ወይስ ያንን መጉረስና ማላምጦ ማዋጥ ነው የሚጠቅመው? ቢሞላ ምን ጥቅም አለው? ሰው መብላት ካልቻለ፣ ሰው ማላመድ ካልቻለ፣ ወስፋቱን ምግብ መሸከም ካልቻለ፣ ጨጓራ ምግብ ማላመድ ካልቻለ ቢሞላ ምን ጥቅም አለው? አያ ችግር የማይመጡ ችግሮች አሉ። አሁን ጠዋት መጣና በቀጸበልን ተቀባብቶ ምናምን ትልና ልክ ቁልቁለቱን ወረድ ስትል ይደውል አትመጣም እንዴ? ከዛ ልክ ወደ 22 ትሄድና የተነጠፈ ፍራሽ ላይ ቁጭ ብለህ ጫት ምን በላ ችግር ውስጥ ነው ያለው። ትቀልዳለህ። እኔ ጥላኝና እውነቱን ተቀበል። እኔ ጆሮውን እንዲህ ለእግዚአብሔር ቃል ሰጥተህ ማህሌቱን ሰምተህ ቅዳሴውን አስቀድሰህ አናስበህ ከሄድክ በኋላ ለሰው ጠላት የምትሆን ከሆነ ከአንተ በላይ በሽተኛ ይሄ። በሌላ አንጻር ደግሞ በቃ አንተን ስትወልድ ዝቅቅ ያለች እናትህን መድኃኒት የስኳሩንም የምኑን መድኃኒት ሰጥተሃት እቤት ጥላት መጥተህ ከሆነ ያንን ጉዳይ የእናትህን ጉዳይ በእግዚአብሔር ፊት ዘርጋው። የአባትህን ጉዳይ በእግዚአብሔር ፊት ዘርጋው። የታመሙ ልጆች ቤት ከርናችሁ መጣችሁ ከሆነ አምጡና ዘርጉት። እባክህን የሕዝቅያስን ደብዳቤ ያነበው ኬሌንም አንብበው በሉት። የባላችሁን ጉዳይ ጎረቤት ሰብስባችሁ ዘመዶቻችሁ ሰብስባችሁ አትዘርጉት።
የሚስታችሁን ችግር ጎረቤት ሰብስበው ዘመድ ሰብስበው አትዘርጋው፣ እግዚአብሔር ፊት ነውና ዘርጋው። የልጆቼ እናት ጸባይ ተቀይሯል፣ ምን ይሻላል ነው። የልጆች አባት ለኔ ለሽምግልና 5 ሰንጋ ያለው ሰውዬ ዛሬ አልይሽ ብሎኛል። ስለዚህ ባለ ጸባዩ ተቀይሯል። አረ በተኛበት ለክርስቲያን ያለው እንደ ታውና አውቃለሁ ብለሽ ለሰፈር ከምትዘረጊ እግዚአብሔር ፊት አምጪና አውሪው። ሕዝቅያስም ብሎ የሞቱን ደብዳቤ በእግዚአብሔር ፊት ዘረጋው። ልክ አንብበዋል። እንደዚህ እኮ ነው። እንደዚህ አምጥቶ ቤተ መቅደስ ምን ተቋ ቤት ያስኬዳል? ምን አስማተኛ ቤት ያስኬዳል? አምላክ ቤት አጣመጣው። ምን ሰው ሰብስበህ ታማለ? ምን ልታመጣ? እኔ መንጋላ ምሳሌ 6 ሰው ሰብስቤ ባናው ምን አደርገዋለሁ? ቅስና አልቀማው፣ ወንጌላዊ ምን አልቀማው፣ መቅደስ ነው የምታማኝ ሰራቂነቴን አትወስድ። ምንድን ነው በትልቅነት የሚተዘርቆ ነው? በቃ አለ ችግር አለ። የሚበታችንን ቁስል የሚፈውስ አፍንጫው የሚሰነፍጥ ደም ካንሰር ከማህፀኗ እየፈሰሰ ያልሸተተችው ጌታ እያለ አንተ ገበናህን አደባባይ የሚያወጡ ሰዎች ጋር ሄደህ ታወራለህ። እንደ ሰምን ይለቁ መሰለው ነው። ሰምተውን በጨረሱ ዞር እንዳሉ ነው የሚያወሩልህ። ኢሳያስ የሚባል ወለቃል ኢሳያስ የሚባል አባት ነበረ። እባክህ ጸልይልን፣ የመጣብን ነገር ከእኛ አቅም በላይ ነው። የደረሰብን ሀገራችን ልትጠፋ ነው። ቤተክርስቲያናችን ሊፈርስ ነው። 185,000 ሰራዊት ከተማችንን ከቧል። እባክህ ጸልይ ብሎ ለእግዚአብሔር ሰው ለኢሳያስ መልእክቱን ልኮ እሱ እግዚአብሔር መጥቶ ተደፋይ። እግዚአብሔርም በሏ አረ በማርያም እግዚአብሔርም ያንን የዕዳ ደብዳቤ አነበበው። ልክ በኢሳያስ በኩል ለኢሳያስ እግዚአብሔር ተገለጠና ኢሳያስ ሕዝቅኤል የዘረጋውን ደብዳቤ አንብቤዋለሁ። ሕዝቅያስ የሚያለቅስበትን ጉዳይ አይቼለታለሁ። ሕዝቅያስ የተጨነቀለት 185,000 ሰራዊት ከቦኛል፣ ሀገሬ ይጠፋል ያለውን ጉዳይ አይቼለታለሁ አለ። የዛሬዋ ኪዳነ ምሕረት የእናንተን ጉዳይ ትመልከተላችሁ። አቤት አይደል ተጣቆ የተቀመጠው ምን ይሻላል ሲል በቃ በሰላም ነው ቤት እግዚአብሔር ጉዳይን አይቆላል። የልጆቻችሁን ጤና መድኃኒዓለም ይመልከትላችሁ። የቤተሰቦቻችሁን ችግር እግዚአብሔር ይመልከትላችሁ። ይልቁንም እስቲ እግዚአብሔር ሆይ ነው የኢትዮጵያን ችግር እባክህ ተመልከትልን፣ የእስራኤል ችግር ተመልክቶ ያስወግድልን። እነዚህ ሰዎች ሲሰበሰቡ መድኃኒዓለም አብሯቸው ይሰብሰብልን። አሜን አትሉም? ምኖቹ እና በቃ እሱ እኮ አለቆ ጠቅጠቅ አድርጎ በቃ ሁሉ አስተካክሎ ሰላም የኛ ጉዳይ እንኳን ተስተካከለ፣ ብቻችንን ስለወሰንን የመጨረሻ ማጠቃለያ ይህን ነገር ላሳያችሁ እኮ እንሰነባበት። የኔታ ሲመጡ በጣም ስለምወዳቸው የኔታ ተክለወልድ ሀብተወልድ የሊቃውንት ቁንጮ ስለሆኑ እሳቸው ፊትም ብዙ እንደዚህ መውረብረቡ አይደላኝም። እነሱ በእርጋታ ነው ይችላል ለኛ የሰጡት። እኛ ለበለናት አንገበገብ ነው። እነሱ በሽታ በልቷቸው እከክ በልቷቸው የሰጡንን ሀገር እኛ ኬክ እየበላን ማቆየት አለ። እነሱ በባዶ እግራቸው ሰርተው የሰጡንን ቤተክርስቲያን እኛ በመኪና እየሄድን መጠበቅ እየተሳነ ነው። ተጠንቀቁ። ጢሮስና ሲዶና ኢየሱስ ገባ ይላል። ከዚህ በፊት የዛሬ ዓመት ነግሬያቸዋለሁ፣ አስታውሳለሁ። ጢሮስና ሲዶና የሚባል ሀገር ኢየሱስ ሲገባ ህዝቡ ኔግሊጀንሲ ነው፣ ግዴለሽ ነው። የማርቆስ ወንጌል ምዕራፍ 7 ላይ ታገኙታላችሁ። ህዝቡ ግዴለሽ ነው። በክርስቶስ መድኃኒትነት አባትነት ለማመን 7 ጣዖት ያመልኩ ነበርና ኢየሱስ ክርስቶስን መቀበል ስላቃታቸው ኢየሱስም ከከተማው ጥሎ መውጣት ጀመረ ይላል። ከዛ ከህዝቡ መሃል ቆንጆ ሸበላ ረጅም ጎበዝ ድምጿ የሚሰማ ጋራ ጸጉሯ ሰብጥፋ ምንም ያልታመነች ሴት አንድ ቃል ታወጣለች።
የዳዊት ልጅ ሆይ በሏ ማረኝ። ጤነኛ እኮ ናት። አሁን ሁላችን ጤነኛ ነው የሚመስለው። የውስጣችንን ግን ማን ያውቃል? የውስጣችሁን ጎዶሎ መድኃኒዓለም ያስተካክልላችሁ። እንደዚህ እንደዚህ ከፍሎ ማያዘኝ እኮ ረድ ያዘኝ ጥሎኛል ምን እንደሆነ አላውቅም ይወረኛል የምትሉትን በሚያምር ልብስ ውስጥ ያለውን ገበና መድኃኒዓለም ያስተካክልላችሁ። ራሱን ያስተካክለዋል። ማምናት ቤተክርስቲያን የምትመጡት እንደዚህ አይነት ልትሰሙ ነው። በጣም ስብስብ ያሉ ነገሮች አሉ። እቺ ሴት ያማረባት ናት። ድምጿ ይሰማል። እኩል ነው የምትራመደው። ክርስቶስ የተራመደች ወጣ ሐዋርያት የተራመዱ እኩል የተራመደች ልጅና የዳዊት ልጅ ማረኝ የዳዊት ልጅ ያለች ዝም ብሎ እሱ ዝም ብሎ አገኘ። ዛሬ ዝም ተብለሻል ማለት ህዳር 16 ዝም ተብለሃል ማለት ታኅሳስ 16 ዝም ትባላለህ ማለት ነው። መስከረም 16 ኪዳነ ምሕረት የነገርካትን ለጥቅምት 16 አልሰማችም ማለት ታኅሳስ 16 አትሰማህም ማለት አይደለም። አንዳንድ ጊዜ እግዚአብሔር የሚቆየው የእኛን ጉዳይ እያስተካከለ ነው። ደቀ መዛሙርቱ ጌታ ሆይ ይህ የክፉዎች ከተማ ነው፣ ጢሮስና ሲዶና ብዙ ክፉዎች አሉበት ነው። ሴትዮዋ ግን አብዝታ ትጮኻለች፣ እባክህ አናግራት ብለው የማማለድ ስራ ሲሰሩ አሁንም ኢየሱስ ወደ እሷ ወጥቶ ወደ እነሱ ዞሮ የልጆችን ምግብ ብሏ ለውሾች መስጠት አይገባም ለደቀ መዛሙርቱ ነው የሚላቸው። አሁን በዚህ በኩል ኖራ መጣቸው። በዚህ በኩል እንደዚህ ዞራ አዎ ጌታ ሆይ የልጆች ምግብ ለውሾች አይሰጥም። ልክ ነህ። ግን ውሾች ልጆች ሲበሉ ከሚበሉት ይልቅ የሚያፈረፍሩት የሚጥሉት ስለሚበልጥ ውሾቹ ጠረጴዛ ስር ተኝተው ጠብቀው ያንን ፍርፋሪ ይበላሉ ሲል ኢየሱስም በሏ ወደ እሷ ፊቱን መለሰላት። ፊቱን ይመልስላችሁ። ፊቱን ይመልስላችሁ። ፊቱን ለጸሎታችሁ መልስ ይስጣችሁ። እናንተን ያላት ወደ እሷ ፊቱን መለሰና አንቺ ሴት በሏ በሰላም ወደ ቤትሽ ግቢ ካለው ብትል መልእክት ነው ሲቆንጨኝ። አሁን አሜን እኔ ስፒከሩን ሳስቀምጥ ይቆጫቸዋል ብትናገሩ ይሻላቸዋል። የፈለግሽው ነገር ሁሉ በሏ ያንሳል። የፈለግሽው ነገር ሁሉ የምታስቢው ሁሉ የለመንሽው ሁሉ ይሁንልሽ። ይሄ ቀን እናንተ ቀን ይሆናችሁ። ይሄ ቀን እናንተ ቀን የፈለግሽው ይሁንልሽ። በትዕግስት ጸልይ እንዲህ ነው የምትባለው። በትዕግስት ስታስቀድስ እንዲህ ነው የምትባለው። ራሱ ነው የፈለግከው ነገር ምንድን ነው የሆነችው ብለን ስንጠይቅ የደረሰች ሁለተኛ ሴት ልጇ ከሰው በታች ሆና ራቁቷን እየሄደች እሳት ላይ የወደቀች ቆሻሻዋን ላይ እየለቀቀች የደረሰች ሴት ልጇ እቤት አስራት አንዷ ላይ ከአንዷ ጋር አስራት ነው የመጣችው። ጥላችሁ የመጣችሁትን መከራ መድኃኒዓለም ያስተካክልላችሁ። አሽጋችሁ ያስቀመጣችሁትና በገንዘብ ያልተስተካከለላችሁ ልክ በሰላም ወደ ቤትሽ ሂጂ በሏ። የፈለግሽው ነገር ይሁንልሽ። ደስ አይል? የእኛ አምላክ እንዳይታመን አይደለም። ልክ እቤት ስትገባ አልጋ ላይ አስራት ጥላት የመጣቻት ልጅ ልብሷን ለብሳ ደህና ሆና አገኘቻት ይላል። አቤት ጌታ! አቤት ጌታ! በሰላም በሏ ወደ ቤትሽ ሂጂ፣ የፈለግሽው ነገር ይሁንልሽ። ተሳካ ተሳካ ሆና ሆነ። ታዲያ የኛ ቀን ይሁንና የኛ ቀን ይሁን እንሰብስበው በእግዚአብሔር ፊት ሆኖ ዘረጋው። በማን ፊት ዘረጋው? አያት ሴትዮዋ የታመመች ልጇን ጉዳይ ማን ፊት አዘረጋችው? ክርስቶስ ፊት። ይኸው መንገድ ለምንላት ሂዱ። በቃ ደግሞ ምነናል የሰማችሁ ነው ወይ? ጨርሳችሁ አውታሉ። ጨርሳችሁ
ጥቅልል አድርጋችሁ ጉዳያችሁን ለሰው አትንገሩ። እንዲህ ሁሉ የሚነገረው እሱ ነው። ሁሉ ሰምቶ መልስ የሚሰጥ እሱ ብቻ። ሁሉ አይነገርም። ለአንድ ሰው አልነገረች። የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ ያለችና ልክ ምን እንደሆነች ገለባት። አውቃ አላወጣ ምንድን ያላት? በሰላም ወደ ቤትሽ ሂጂ፣ የፈለግሽው ነገር ይሁንልሽ አላት እንጂ ልጅሽ ትፈወስ አላት? ልጅሽ ጉዳዩ ሰው ሰምቶባታል? እሱ የሚያውቀውና እኛ የምናውቀውን መድኃኒዓለም ያስተካክልልን። በእግዚአብሔር ፊት ሆኖ ዘረጋው። በማን ፊት ዘረጋው? እግዚአብሔር ሆይ ሆኖ ለሰው ያልነገርኩትን በእናትህ በኪዳነ ምሕረት ፊት ዘርግቼዋለሁ። መድኃኒዓለም ይመልከትላችሁ። ይቆየን። ስብሐት ለእግዚአብሔር ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን